ሲጀመር አንድ ነገር ግልጽ አድርጌ የምነግራችሁ ማለት ነው ሩታና አብርሃምን መለያየት የሚፈልጉ ብዙ ሰዎች አሉ። የመጀመሪያው ልንገራችሁ እነ ቡቼ እነዩ ማንና ሩታን በማስያዟት ሩታን በደስታ ሲያዟት ደስታ የሚባል ልጅ አመጡ ከሩታ ጋር አብረው እንዲሆኑ አረጉ። ከዛ እዚህ ጋር መሀል ላይ ክፍተት ተፈጠረ። እዚህ ጋር ማን ይዞታል? አብርሽን ሄርሜላ ይዘዋለች። ሄርሜላ እዚህ ጋር ስትይዘው ከባድ ክፍተት ነው የሚፈጠረው። በዛ ላይ ትላንትና ደግሞ አይታችኋል ስለ ቤቱ በጣም ከባድ ነገር ነው። እቤት ለአብርሽ ምናምን ገዛውለት ማለቷ ሳይኮ እየተጫወተች ነው ሩታ ላይ የሩታን ሳይኮ ለመጉዳት ነው። ሰላም ውድ የተከበረ የሚኪ ግሬስ ፋሚሊያንስ እንደምን አላችሁ? ሰላም ለእናንተ ይሁን ብያለሁ። እኔ ያለው እግዚአብሔር የተመሰገነ ይሁን። ሁልጊዜ ቪዲዮአችንን ከመጀመራችን በፊት ሰላም ጤና ለቤተሰቦቻችሁ ይሁን ብዬ ጀምራለሁ። ፈጣሪም የተመሰገነ ይሁን። ዛሬን ያቆመን ፈጣሪ ነውና ፈጣሪን ሳናመሰግንም ቪዲዮአችን አንጀምርም በቃ እና ቤተሰቦቼ ዛሬ እንግዲህ የመጣውበት ሐሳብ ሁለተኛ ወደ ሚዲያ አልመጣም ብዬ ነበር። ያው ባለፈው ይሄኛው ትንሽ እንትን ላይ ነበርኩኝ። አሁን ፈጣሪ የተመሰገነ ባንዴ ማለት ነው። በቃ ፈጣሪ ሲያግዛችሁ እንግዲህ እንደዚህ ነው። ወዲያው ተስተካክያለሁ ማለት ነው። ወንድ ልጅ እስከመቼ ብዬ ማለት ነው። በቃ ተስተካክዬ አሪፍ ላይ ሆኜ አሁን እግዚአብሔር ይመስገን ጤነኛ ሆኜ ቆሜያለሁ ማለት ነው። እንግዲህ ዛሬ የመጣሁበት ምክንያት ባለፈው ታውቃላችሁ ብዙ ችግር ብዙ ነገር አጋጥሞኛል። ብዙ ነገር ደርሶብኛል። ብዙ ሰው ልኳቸው እንግዲህ 4 ሰው ምን እንዳደረገኝ እኔም በደንብ አድርጋችሁ ታውቃላችሁ። ዛሬ ደግሞ እኛ ከነሱ የተሻለ እስኪ ትምህርት እንስጣቸው ምናምን ነገር ብለን እዚህ ልንነግራቸው ማለት ነው። ለሰው ልጅ ክፋት ማድረግ ምንም አይጠቅምም። ለሰው ልጅ መጥፎ ነገር ማድረግ በጣም ትርፉ ጉዳት ነው የሚለውን ነገር ለማስተላለፍ ፈልጌ ነውና ብዙ ሰዎች በውስጥ መስመር የሚያይዙ ወንድማችን አይዞ ምናምን እያላችሁ ነበር። ብዙ መልእክት ያደርሳችሁልኝ አላችሁ። ሁላችሁንም እጅግ አድርጌ ነው ማመሰግናችሁ ማለት ነው። ለኔ ስለኔ ጤና ስለተጨነቃችሁ ስለኔ ስላሰባችሁ ማለት ነው። በእውነት እንደ እህቴ ሆናችሁ ወንዶች ደግሞ እንደ ወንድም ሆናችሁ በቃ ስላሰባችሁልኝ ስለተጨነቃችሁልኝ ሁላችሁንም እጅግ አድርጌ አመሰግናችኋለሁ። በእውነት ሳላመሰግናችሁ አላልፍም። በዚህ ሰዓት እንደዚህ የሚያስብላችሁ ሰው ሲገኝ እድል ነው በጣም በእውነት እንዲህ የሚጨነቅላችሁ ስለናንተ የሚያስብላችሁ ሰው ፈጣሪ ሲወዳችሁ ብቻ ነው የሚሰጣችሁ። ፈጣሪ ሲያስብላችሁ ብቻ ማንም ስለወደዳችሁ ማንም ስላሰበላችሁ ማንም እንትን ስላላችሁ አይደለም። ፈጣሪ ሲሰጣችሁ ብቻ ነው ባይዘው ይሄ ነገር የሚሆነው ማለት ነው። እና በጣም ቴንኪው በጣም ባለፈው ስለተጨነቃችሁልኝ እና በዚህ አጋጣሚ ደግሞ ልጆቹ ተይዘዋል። አሁን ጣቢያ ነው የሚገኙት ማለት ነው። ልጆቹ በጥቆማ በምናምን ያው ብዙ ሰው እንትን ስለሚያውቅ ደርሰንባቸው ልጆቹ ተይዘዋል ማለት ነው። የተጠረጠሩ ልጆች አሉ። 3ቱ ናቸው ለጊዜ ተያዙ፣ አንዱ አልተያዘም። እና በጣም ደስ ብሎኛል በእውነት ማለት እኔ ባይዘው በአካል ባገኛቸው ደስ ይለኝ ነበር፣ ለብቻ ማለት ነው። ባገኛቸው አሪፍ ነበር፣ ግን ያው ምንም ማድረግ አልቻለም። ህግ ቀድሞኝ ህግ ይዟቸዋል ማለት ነው። እንግዲህ እስኪጣራ ሁሉም ነገር ተብለው ገብተዋል። ሰው ምንም ወንጀል ሰርቶ ምንም ፋውል ምንም ጥፋት ሰርቶ የትም ሊደበቅ አይችልም። ምክንያቱም የሰው ልጅ ከፈጣሪ ሊያመልጥ አይችልምና እናንተ ደግሞ እምነታችሁ ፈጣሪ ላይ ከሆነ የፈለገ ነገር ሰው በደል የፈለገ ነገር ጥፋት ቢያደርስባችሁ ፈጣሪ ያጋልጠዋል። ምንም የትም ሊደበቅ አይችልም እና በጣም ደስ ብሎኛል። ዋናው ሐሳቤ ዛሬ መጣሁበት እነ ሩታ ጋር እነ አብርሽ ጋር ትንሽ የሆነ ነገር እያየው ነው። ሩታ እንግዲህ እያየን ነው። ባለፈው እንግዲህ አይታችኋል የሆነ ደስታ የሚባል ልጅ መጥቷል ማለት ነው። እኔ ስለሱ ብዙ ማውራት አልፈለኩም ነበር፣ ግን ያው ምንም ማድረግ አይቻልምና ሁኔታዎች እንድናወራ እዚህ ጋር መተነተት እንድንል የሆነ ነገር እንድንል እያስገደዱን ነውና እኔ አላወራም ብዬ ሰልችቶኝ ጨርሼ ምናምን ነገር አንድ ላይ ሆኑ የሆነ ነገር ተረጋጉ ምናምን ብዬ እያሰብኩኝ ያው እንግዲህ የሩታ አፍቃሪዎች በጣም ብዙ ነንና እኔም ከነሱ ውስጥ አንዱ ነኝ። ግን ያው እኔ የምፈልገው ከአብርሽ ጋር እንድትሆን ብቻ ነው። ከሌላ ሰው ጋር እንድትሆን አልፈልግም። ብቻው ነው ከአብርሽ ጋር እንድታሳልፍ ነበር የምፈልገው። ግን ያው ምንም ማድረግ አይቻልም። የሆነ ተቀናቃኝ መጣ፣ ከዛ እሷን ወስዳለሁ ምናምን ነገር አለ። አሁን ያሉበት ሲቹዌሽን ደግሞ ሁላችሁም በደንብ አድርጋችሁ ታውቃላችሁ። እኔ ማውራት አልፈለኩም፣ መናገር አልፈለኩም ነበር። ግን ያለው ነገር እዚህ ጋር መጥቼ እንዳወራ እንድናገር ስላስገደደኝ ነው እኔ አሁን መጥቼ እዚህ ጋር ቪዲዮ ልሰራላችሁ የቻልኩት ማለት ነው። ማለት በጣም አሳዝኖኛል፣ ገርሞኛል። በቃ የሆነ አወዛጋቢ እንትን ውስጥ ነው ያለሁት በቃ ሁኔታ ውስጥ ማለት ነው። ምክንያቱም ያልተጠበቀ ነገር ስለሆነ ደስታ እዛ ጋር መጥቶ እንደዚህ ያደርጋል ምናምን ብዬ አላሰብኩም ነበር። ምክንያቱም በቃ ማለት ደስታ የሚባለው ልጅ የተዋወቀ ነው ከማጋ ነው ማለት ነው፣ ከቡቼ ነው የተዋወቀ ነውና ይሄ ልጅ እየቀለደ ነው ምናምን ነገር ብዬ ነበር መጀመሪያ። ግን እነሱ አምረው እውነት ይሄ አፍቃሪ ምናምን ብለው እኔ አንድ ነገር ቁም ነገር መነግራችሁ ሲሪየስ እዚህ ጋር አሁን የሆነ ለእንትን ምናምን ብለን ሳይሆን ቀጥታ ትክክለኛ ነገር ስናወራ ሩታና አብርሽ
ሁለቱ ብቻ ናቸው አንድ ላይ ኑሮ የሚችሉት። በእነሱ ህይወት መካከል ማንም ሊገባ አይችልም። ምን ነግራችሁ ነገር ዛሬ ምናልባት ብቻቸው ሊሆን ይችላል፣ ነገ ብቻቸው ሆኖ ሊሆን ይችላል፣ ተለያይተው ተራርቀው ሊሆን ይችላል። ግን ከነሱ ውጪ በህይወታቸው ውስጥ ማንም ሊገባ አይችልም። ሁለቱ ብቻ ሲሆኑ ነው የሚያምሩት። ሁለቱ ብቻ ሲሆኑ ነው እንደ ፀሐይ የሚያበሩት። ገብቷቸዋል እንጂ እነሷም ምናልባት በትዳር ውስጥ በፍቅር ውስጥ በህይወቱ ባላችሁበት ሁኔታ ውስጥ ምናልባት ያለ መግባባት ነገር ተፈጥሮ ሊሆን ይችላል። አሁን እነሱንም እንደዚህ ያደርጋቸው ያለ መግባባት ነገር ነው። አልተግባቡም፣ በቃ አልተናበቡም። በመሃላቸው ክፍተት የሚፈጠር ሰው ገባ። ይሄ ነገር ተፈጠረ። ሩታና አብርሽ ተለያዩ። ከዛ የሆነ ደስታ የሚባል ሰውዬ መጣ። ደስታና ፈቅራታለሁ ሩታና ፈቅራታለሁ ይቅርታ ሩታና ፈቅራታለሁ ብሎ መጣ። ከሩታ ጋር ሌላ ላይፍ መጀመር ፈልጋለሁ አለ። ሩታ ራስ ናት። አብርሽን ደግሞ ማን አጠመደው ማለት ነው? ሄርሜላ አጠመደችው። እዚህ ጋር ደስታ አጠመዳት ሩታን። ስለዚህ ከባድ ክፍተት አልተፈጠረም? ከባድ ክፍተት ነው የተፈጠረው። ይህንን ደግሞ እስከዛሬ ያልተገነዘቡት እና አብርሽና እነ ሩታ በመሃላቸው ባጠገባቸው ያሉ ጠላቶች አሉ። እነሱን ሊረዱ በፍጹም በቃ የጠላታቸውን ሐሳብ ምንም ሊገነዘቡ አልቻሉም። ምንም ማለት ነው ምንም። ምክንያቱም በዚህ በኩል እነ አቤል የሆነ ሰውን ይለያሉ፣ በዚህ በኩል እነ እዩ ምናምን ይለያሉ፣ ሩታን ይዘው ማለት ነው። ሩታ በዚህ በኩል ከማጋ ተገናኘች። ቡቺ ያመጣው ያን ልጅ ከቡቺ ጋር ቡቺ ያገናኛት ማለት ነው። ቡቺ እዩ ምናምን ነው ሩታን ከደስታ ጋር አገናኙት። ከአብርሽ ጋር ያላትን ጋፕ ስንት ፐርሰንት ጨመሩለት ማለት ነው? 50% ጨመሩለት። ከአብርሽ ጋር ያላትን ክፍተት ፈጠሩ 50%። የመጀመሪያው 30% እንበለው፣ አሁን 50%፣ 70% ከአብርሽ ተራርቃለች ልጅቷ። አሁን እዚህ ጋር የጋሽዬ እጅ ብቻ ነው መግባት ያለበት። በቃ የአብርሽ ማዘር፣ የሩታ ማዘር፣ ጋሽዬ፣ የአብርሽ ማዘር፣ የሩታ እንዲህ አንድ ላይ ፋሚሊ ሆነው እነሱ ማስታረቅ የሚችሉት። ሩታ በዛ በኩል እንደዛ ከሆነች አብርሽ ደግሞ በዚህ በኩል ማን ያዘው ማለት ነው? ሄርሜላ የምትባለች ጦጣ የሆነች። እኔ መሳደብ አልፈልግም፣ ስድብ ዩቲዩብ አልጎሪዝም ስለማይፈቅድ ማለት ነው። ያው እንትን ትራንስሌት ያደርጋል ይተረጉመዋል። ስለዚህ እኔ እዚህ ጋር ማውራት አልፈልግም፣ ስድብ መጥፎ ነገር መናገር አልፈልግም። ከተናገርኩም ሶሪ። ያው የሰው ልጅ ነኝ። ከምላሴ እንግዲህ መጥፎ ነገር እንዲወጣ አልፈልግም። ያው ከፈጣሪ ይጠብቀኝ ከምላሳችሁ መጥፎ ነገር ከሚወጣ እና ወደ ዋናው ጉዳይ ስመጣላችሁ ሄርሜላ የምትባል ልጅ ሐሳቤን ወሰደችው። አያችሁታ ምን አይነት ሰው እንደሆነች። እዚህ ጋር አብርሽን ወሰደችው ማለት ነው። አብርሽን ወስዳው ምን ታደርገዋለች? አጠመደችው። በቃ ወደ ራሷ ቁጥጥር አድርገችው። እዚህ ጋር አብርሽ ርቋል፣ እዚህ ጋር ሩት ታርቃለች። መሀላቸው ሴጣን አለ፣ እዚህም ሴጣን አለ። አብርሽን ሴጣን ይዞታል፣ ሩታንም ሴጣን ይዟታል። በአብርሽ የመጣው በሄርሜላ ተጠቅሞ የሚሰራው ሴጣን ነው አብርሽ ጋር የገባው ማለት ነው። እሱን አብርሽን ተቆጣጥሮ ያዘው በሄርሜላ የሚሰራው ሴጣን ነው። ሩታን ደግሞ በነዩ በደስታ የሚባለው ልጅ የመጣው ሴጣን ነው። እስከዛሬ ጥሩ ደረጃ ላይ ከወንድ ጋር ሳትነካካ ብቻዋ እያሳለፈች ነበር። ከማንም ጋር የሆነ መጥፎ የሆነ ላይፍ ሳታሳልፍ እንደ አብርሽ ቺት ሳታረግ በጣም የሆነ ከሰው ማለት ምን ልበላችሁ ይሄ አለ አይደል ልትመለስ የምትችል አይነት ሴት ሆና ነበረ። ግን እነዚህ ልጆች አመጡና ወንድ አሳቀፏት። ሴት ልጅ ደግሞ በድካማ ውስጥ በዚህ በተከፋችበት ሰዓት ባዘነችበት ሰዓት ይደረስላትን ሰው አትረሳም በፍጹም። ደስታ ደግሞ በዚህ ሰዓት እንደተከፋች ስለሚያውቅ እንዳዘነች ስለሚያውቅ ምን አረጉት? ከሷ ጋር እንዲሆን ካፕል እንዲሆን አድርጓቸው። ከዛ ምናምን አሁን ደስታ ይንከባከባታል። ሩታ መጥፎ ፍቅር ይዛታል። አብርሽ እዛ ጋር አዝኗል። እቺ እንትና ማናት ሄርሜላ ቤት ገዛችለት ትላንት። ጭራሽ ቤት የሚያክል ነገር እንዴ! እኔ ምን ብዬ እንደምናገር ነው ግራ ያገባኝ። እዚህ ጋር ምን ብዬ እንደማወራ እኔ አሁን አቁምኩኝ። በቃ ሩታና ፈቅራለሁ ምናምን። እኔ በጣም ነው ያዘንኩት። ሩታኔ ስለ ሩታ ፍቅር ምናምን ላወራ አይደለም የመጣሁት። እንደምወዳት ታውቃላችሁ። ግን መውጣት ካለብኝ እወጣለሁ። የሰው ህይወት መበጥበጥ የለብኝም አይደል? የሰው ህይወት መረበሽ የለብኝም። መስተካከል የሆነ ማቆም ያሉብኝ ነገሮች ወይም ደግሞ ከሰው ህይወት መውጣት ካለብኝ እወጣለሁ። ወጣሁ። ያው አልፈልግም። ባለፈው የተደበደብኩት ራሱ እሱን ተው ታላንሳው። ባለፈው ያው አይታችሁኛል እንግዲህ ትንሽ እጅ ላይ አደጋ ደርሶ ነበርና ያው እንደ ማስታወሻ እንዲሆናችሁ ከፈለጋችሁ ወደ ኋላ ተመልሳችሁ ማየት ትችላላችሁ። ቪዲዮን መለስ ብላችሁ ማለት ነው። ምንም በቃ ችግር የለም። የሆነ ደስ የሚል ነገር ነው ማለት
እኔ እንኳን ፈጣሪ ጠበቀኝ ከዛ ሁሉ ነገር ፈጣሪ እንኳን አወጣኝ። ምናልባት ከዚህ ባሰ ነገር ሊመጣብኝ ይችል ነበር። በሰዓቱ ፈጣሪ ስለጠበቀኝ ያን ነገር ትንሽ እጄ አደጋ ደርሶ እጄ ተጎድቼ ምናምን ነገር ፋው ያለው በቃ ተሽሎኛል። ማያልፍ ነገር የለም አለፈ። ይሄው ጤነኛ ሆንኩኝ ዛሬ ቆሜያለሁ። ምንም ብዙ እንትን የለውም ሰዓቱን ላድርጌበታል። ይሄው በቃ ትንሽ እዚህ አካባቢ ነበር ያኔ እንትን ያልኩት ይሄኛው ማለት ነው። ትንሽ አሁን ሲጫን ነው ስሜት ያለው። በቃ ኖርማል ነው። ስጋዬ ነው የተጎዳው ቁስሉ ላይ የለውም። እውነት ነው የምላችሁ በጣም ተመስገን ብቻ ፈጣሪ ተመሰገነው ስለ ሁሉም ነገር። ሳላመሰግን አላልፍም። ባይዘው እዚህ ጋር ማንንም ሰው አላመሰግንም ምናምን በቅድሚያ ፈጣሪ ነው የማመሰግነው። ሲቀጥል እዛ ጋር የደረሱልኝ ሰዎች በጣም ቴንኪው። እኔ በሰዓቱ ፈጣሪ ያው ረቶኝ ፈጣሪ አግዞኝ ካጠገቤ ቆሞ ያንን ሰዓት አልፌዋለሁ። ከዚህ በኋላ ደግሞ እኛ ምንድነው የምናደርገው ማለት ነው። እኔ ባይዘው እነሱ ያው ስለዚህ ቪዲዮ እንዳትሰራ ስለዚህ ነገር አቆም ምናምን እያሉኝ እንደዛ ቢያስፈራሩኝም እኔ ከዚህ በኋላ በራሴ ሐሳብ እመጣላችሁ ማለት ስለና አብርሽ ምናምን ብዬ አይደለም። በራሴ ልመጣላችሁ እችላለሁ። ያው እሷን የበለጠ የከፋ ነገር ውስጥ የከተታት ነገር ከሌለ ማለት ነው። ማለት ሩታ ስትከፋ እንግዲህ እኔ ዝም ማለት እንደማልችል በደንብ አድርጋችሁ ታውቃላችሁ። እሷ ስታዝም ማየት እኔ ውስጤ እንደማይችል በደንብ አድርጋችሁ ታውቃላችሁ። ያንን ነገር ሲፈጠር እነዚህ ችግር ሲፈጠሩ አሁን እንደደረሰባት ነገር ሲደርስባት ምናልባት ዝም ላልል ይችላል ወይም ደግሞ ባላየ እንዳለፍኩት እስከዛሬ እንዳለፍ ነው ምናልባት እንደዛ ላላልፍ ይችላል። እና ቤተሰቦች በቃ እኔ እሷ እንደዛ ስተው ማየት አልችልም ማለት አሁን እንዳልኳችሁ ማለት ነው። ምመጣው እሷ ላይ እንደዚህ ነገር ሲያጋጥማትና እንደዚህ ነገር ሲደርስባት ብቻ ወይም ክፋት ወይ ነገር ሲደርስ በደስታው ሰዓት ደግሞ እንኳን ደስ አለሽ እላለሁ። ምናልባት ግን እናንተም እንደማታሳፍሩኝ ቃል ገቡልኝ። በቃ ይሁን መሰራቸውን ነገሮች እንትምላቸውን ነገሮች እንዲያስደስታችሁን ይደክማሉ። በቃ እናንተን ደስተኛ የሚያደርግ ነገር ለማቅረብ እናንተን ፈታ ዘና የሚያደርግ ነገር ለማቅረብ ዝግጁ ነኝ። በቃ ዋናው የእናንተ ሰብስክራይብ ኮፒ ሊንክ ማድረግ ነው። ይሄንን ቻናል ሰብስክራይብ እያደረጋችሁ ሰብስክራይባችን አሪፍ እየሄድን ቀዝቅዟል። ትንሽ ምንም ችግር የለውም። ያው ይመለሳል ወደ ቦታው እንመልሰዋለን። የፈጣሪ ፍቃድ ነውና ሁሉም ነገር ፈጣሪ ሲፈቅድ ነው። ስለዚህ በእውነት ነው የምላችሁ እኔ በጣም ሪስፔክት አለኝ ለእናንተ። በጣም ትልቅ ቦታ ነው ያለኝ ሙሉ የግሬስ ፋሚሊ የጨረቃ ቤተሰብ በጣም ትልቅ ሪስፔክት አለኝ ለእናንተ ማለት ነው። ምክንያቱም እኔን የመጀመሪያ አካውንቴ እንግዲህ ታውቃላችሁ እንደተዘጋብኝ ያንን አካውንቴ ወደ 8000 9000 አካባቢ ደርሼ ነው የተዘጋኛው አካውንቴ። እናንተ ተባብራችሁኝ እናንተ አግዛችሁኝ ከፈጣሪ ጋር 10000 ገባን። ይሄው 400 ሰው ነው 600 ሰው ነው ይቀራል። እንደዛ ነው 600 ሰው አካባቢ ነው ይቀራል። እና እሱን ደግሞ በአንድ ቀን እንሞላዋለን። ዋናው ምንድነው? ላቭ ነው። ዋናው ፍቅር ነው። ፍቅር ሲኖረን ማይሞላ ማይጨረስ ማይደረግ ነገር የለም። ስለዚህ ፋሚሊያንስ በእውነት እኔ በጣም አድርጌ ነው እምወዳችሁ እማከብራችሁ። በቃ ለእናንተ ትልቅ ቢግ ሪስፔክት ነው ያለኝ በጣም ማለት ነው። ለእንግሊዘኛ ቃል ስህተት ካለ ሶሪ በጣም ሁላችሁንም ይቅርታ። እና አሁንም ሩታን ተውካት ወይ ሩታን ረሳት ወይ ለምትሉኝ ሩታን አልተውካትም፣ ሩታን አልረሳኋትም። አሁንም ለሷ ትልቅ ቦታ አለኝ። አሁንም ለሷ ሪስፔክት አለኝ። በቃ ሪስፔክት ማለት ነው። ለሷ ክብር አለኝ። ምን ነግራችሁ ነገር አከብራታለሁ፣ እወዳታለሁ፣ አሁንም እወዳታለሁ። በቃ ምናልባት የሰው ልጅ ነኝና የራሴ የሆነ ላይፍ እንትን ማለት ሊኖርብኝ ይችላል። ስለዚህ ከሷ መራቅ አለብኝ ማለት ነው። ያ ማለት ስለ ሩታ አልጨነቅም፣ ስለ ሩታ አልቆረቆርም። እሷ ስታዘን ወይም ደግሞ እሷ ስትሰቃይ፣ እሷን ስትጎዷት፣ እሷን ስታስከፋት ቆሚያ ያለው ማለት አይደለም። ቅድም እንዳልኳችሁ ምላሽ መስጠት ባለብኝ ሰዓት ምላሽ ይሰጣል። ወይም ደግሞ አሁን እንደማወራው መጥቼ ማውራት ባለብኝ ሰዓት መጥቼ አወራለሁ። የሚያስከፉ የሚያሳዝኑ ነገሮች ትንሽ ቅር የሚሉ ነገሮች ካየው ማለት ነው መምጣት ካለብኝ ልመጣ እችላለሁ ምናልባት አስፈላጊ ከሆነ። ግን እኔ አስፈላጊ ሆኖ በማይታኝ ሰዓት አልመጣም፣ ችግር የለም። ያው አለ አይደል አሁን እንዳለው ሲቹዌሽን እንዲደርስባት አልፈልግም። ባለፈው እንደደረሰባት ነገር አሁንም ጥሩ ሁኔታ ላይ ሆነ አይደለም ትቻት የምሄደው ወይም ደግሞ እኔ መተው ባለብኝ ሲቹዌሽን ውስጥ አይደለም እኔ ትቻት የምሄደው እሷን። ግን ያው አለ አይደል ለእናንተም እንዳይሰለቻችሁ ለእናንተም ደስ የሚሉ ነገሮች ለማሳየት እናንተንም ፍሪ ነፃ ለማድረግ ለዛ ነው በራሴ ነገር ልመጣ የፈለኩት። ሁሌ እንደዚህ ነገር ሲደጋገም ልክ ነው ይደብራል። እኔ እናንተንም ስሜት መጠበቅ አለብኝ ኦዲየንስ እስከሆናችሁ ድረስ ማለት ነው። የኔ ተመልካቾች እስከሆናችሁ ድረስ የእናንተንም ስሜት መቀበል አለብኝ። ስለዚህ ምናልባት የሆነ የተሻለ ለየት ያለ ነገር ማምጣት አለብኝ ግዴታ ነው። ለምን ቪው ቢቀነሰ ለምን እይታ እንትን ይላል ምናምን ማለት የለብኝም። ግዴታ እኔ ለእናንተ የተሻለ ነገር አሪፍ የሆነ ጥሩ የሆነ ነገር ማምጣት መቻል አለብኝ። አረ ለዚህ ጋር ስሰራ የሆነ ትምህርት ለእናንተ ፈታ የሚያደርጋችሁ ነገር መሆን አለበት። ሁሌ እንደዚህ ወሬ ሲሆን አይደለም ለእናንተ ለኔ ቆሜ ሳወራ ይደብረኛል እንደዚህ።
ስለዚህ በጣም ቴንኪው እስከዛሬ ተባብራችሁኝ በደም ቪዲዮን ስለምታዩ በጣም በቃ ሪስፔክት ኖራችሁ ለኔ ስለ እያያችሁኝ ስለሆነ እጅግ አድርጌ ነው ማመሰግናችሁ። ሁላችሁንም ሳላመሰግናችሁ በፍጹም አላልፍም። በፍጹም ማለት ነው። እጅግ አድርጌ ነው ማመሰግናችሁ። በእውነት ለእናንተ ትልቅ ሪስፔክት ነው ያለኝ እና በቃ ሰብስክራይብ ያደርጋችሁ ይሄንን ቻናል እናሳድግ በደንብ እንሂድ ማለት ነው እና ሁላችሁንም እጅግ አድርጌ ነው የምወዳችሁ። እንግዲህ አብርሽና ሩታን ፈጣሪ ወደ ሰላም ያምጣልን፣ ማስተዋል ይስጣቸው። እንግዲህ እግዚአብሔር ያው ጭንቅላ ማስተዋል ይስጣቸው ፈጣሪ። እንግዲህ ሌላ ምንም ምለው ነገር የለኝም። ያው ሩታ እንድትጎዳ እያዘነች ማየት አልፈልግም። ሁላችሁንም ስላዳመጣችሁኝ እስካሁን ስለጠበቃችሁ የኔን ሪስፔክት ሰጣችሁ ስለሰማችሁ እጅግ አድርጌ ነው የማመሰግናችሁ። በጣም እወዳችኋለሁ። መልካም ቆይታ ይሁንላችሁ። ይመቻችሁ።